የቢዝነስ ባለቤት ኖት ወይስ የሂሳብ ባለሙያ ወይስ ተቀጣሪ? ዛሬ በግል ድርጅት ውስጥ ለምትሰሩ ሰራተኞች የሆናችሁ ወይም ድርጅት ለምታስተዳድሩ አሰሪዎች በጣም ወሳኝ ስለሆነው የጡረታ መዋጮ ጉዳይ በዝርዝር እንነጋገራለን። ብዙዎቻችሁ እንደምታውቁት በአዋጅ ቁጥር 715/2003 መሰረት ማንኛውም የግል ድርጅት ሰራተኛ የወደፊት ጡረታው እንዲከበር መዋጮ የመክፈልና የማሳወቅ ግዴታ አለበት። አሁን ስክሪኑ ላይ የምታዩት ብዙዎቻችሁ እንደምታውቁት በአዋጅ ቁጥር 715/2003 መሰረት ማንኛውም የግል ድርጅት ሰራተኛ የወደፊት ጡረታው እንዲከበር መዋጮ የመክፈልና የማሳወቅ ግዴታ አለበት። ግን መዋጮ ስንት ነው? አሰሪውስ ስንት ይጨምራል? መጠኑስ ማለትም ከሰራተኛው ደሞዝ የሚቆረጠው 7% እና አሰሪ የሚጨምረውን 11% በድምሩ 18% መዋጮ እንዴት እንደሚሰላና መዋጮው በየወሩ ለጡረታ ፈንድ ሲታወቅ ምን አይነት ጥንቃቄ ማድረግ እንዳለብን በዝርዝር እናያለን። ይህ የጡረታ መዋጮ ፎርማት ዝም ብሎ ሰንጠረዥ አይደለም። ሙሉ በሙሉ በፎርሙላ የተገነባ የመንግስትን ሕግና ደንብ የተከተለ ስማርት መሳሪያ ነው። አምደ ሚካኤል ክፍሌ ይባላል። በዚህ ቪዲዮ ውስጥ በአዲሱ አዋጅ ቁጥር 715/2003 መሰረት በማድረግ ድርጅታችን ያዘጋጀውን ይህን የአውቶማቲክ ፎርማት ተጠቅመን ከቲን ቁጥር ጀምሮ እስከ መጨረሻው የጡረታ መዋጮ ድረስ ክፍያ ድረስ ያለውን ሂደት በደረጃ እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እና ቪዲዮውን ላይክ በማድረግ ቤተሰብ ሁኑ። ብዙ የሂሳብ ሰራተኞች በኤክሴል ፎርማት ላይ የደሞዝ ስሌትን እና የጡረታ መዋጮ ሂሳብ በማጣመር በጥሩ ሁኔታ ይሰራሉ። ነገር ግን የመንግስትን ፎርማት ጠብቆ በገቢዎች መስሪያ ቤት መመሪያ መሰረት ከኦንላይን አመዘጋገብ ጋር የሚታረቅና ሲስተሙም ያለምንም ጥያቄ የሚቀበል ሪፖርት ማዘጋጀት ግን የተለመደ አይደለም። ይህንን ማዘጋጀት ደግሞ ሌላ ጥበብ ነው። እኛ በሂሳብ ስራችን ያካበትነውን ልምድ ተጠቅመን የጡረታ መዋጮ ስሌትን በአንድ ክሊክ ብቻ ከኦንላይን የደሞዝ ማሳወቂያ ቅጽና ከጡረታ መዋጮ ቅጽ ጋር በማስታረቅ እንዴት ማዘጋጀት እንደምትችሉ ምስጢሩን እንነግራቸዋለን። ምንም አይነት የሂሳብ ስህተት እንዳይኖር አድርገን ይሰራል። ይህ ፎርማት ስራውን ከማቅለሉም በላይ በራስ የመተማመን ስሜት እንዲኖሮት ያደርጋል። እንግዲያውስ ወረቀትና ብዕር አያስፈልጎትም። ኮምፒውተሩን ብቻ ከፍተው ይከተሉ። አሁን ብራንድ ምስጢራችን ወደ ሆነው ዝርዝር የአውቶማቲክ የጡረታ መዋጮ ፎርማት አሰራር እንግባ። ያው ቀደም ሲል በፔሮል አሰራር ላይ እንደተመለከት ነው። ይህም ፎርማቱ ከፔሮል ፎርማት ጋር ተመሳሳይነት ያለው ይመስላል፣ ግን የውስጡ አቀማመጥ ይለያል። ይሄ በግል ድርጅቶች የሰራተኞች ጡረታ አዋጅ ቁጥር 715/2003 ለሰራተኞች የጡረታ መዋጮ ማሳወቂያ ቅጽ መሰረት የሚያሳየው የሰራተኛው መዋጮ 7% መጠንና የአሰሪውን መዋጮ 11%፣ ጠቅላላ 18% መዋጮ የሚሰራበትን የሂሳብ ስሌትና አመዘጋገብ የሚያሳይ ሰንጠረዥ ነው። ልክ እንደ ፔሮል ግን ይህም 5 ክፍሎች አሉት። እነሱም አንደኛ የግብር ከፋይ ዝርዝር መረጃን የያዘ ነው። ሁለተኛ የማስታወቂያ ዝርዝር መረጃን የያዘ ነው። ሶስተኛ የተጠቃለለ የወሩ ሂሳብ ክፍል 3 የያዘ
መረጃ የሚያሳይ ክፍል ነው። አራተኛ የለቀቁ ዝርዝር ሰራተኞች መረጃ ነው። አምስተኛ ከላይ የሰራናቸው ወይም ሞላናቸውን መረጃዎች ትክክለኛ ስለመሆናቸው የምናረጋግጥበት ክፍል ነው። ይኸውም ለምሳሌ ለማረጋገጫችን የሚሆንም ጽሁፍ ተጽፏል። አብረን እናነበው። ከላይ የተገለጸው ማስታወቂያና የተሰጠው መረጃ በሙሉ የተሟላና ትክክለኛ መሆኑን አረጋግጣለሁ። ትክክለኛ ያልሆነ መረጃ ማቅረብ በግብር ሕጎችን ሆነ በወንጀለኛ መቅጫ ሕግ የሚያስቀጣ መሆኑን እገነዘባለሁ በማለት እዚህ አካባቢ የግብር ከፋዩ ወይም ሕጋዊ ወኪሉ ስሙን በመጥቀስ ፊርማ በማድረግ ቀኑን በመጥቀስ ማህተም ያደርጋል ማለት ነው። እንግዲህ እነኛ 5 ክፍሎች ቀደም ሲል በፔሮል በተነጋገርነው ሰነድ ላይ ተመሳሳይ ይዘት ነው ያላቸው ማለት ነው። ያው ቀደም ሲል እዚህ ዝርዝሮቹ ስለገለጽኩ በፔሮል ላይ ድጋሚ እዚህ ጋር አልገልጸውም። ማለትም በየሴክሽኖቹ የራሳቸው አቀማመጥ አላቸው፣ የራሳቸው አገላለጽ አላቸው። አሁን ግን ይህ ፎርማት ተሰርቶ አልቋል። ሰራተኞች ደሞዝ 140,000 በግሮስ መሆኑ ታውቋል። 9800 ሰራተኛው መዋጮ መጠን የሚከፍለው መሆኑ ታውቋል። አሰሪ መዋጮ 11% 15400 ጠቅላላ 25200 መሆኑ ተሰርቷል። ከፔሮል ቀጥሎ የሚሰራው የጡረታ መዋጮ ስለሆነ ግን እኛ በራሳችን አሁን እዚህ እንድንረዳዳ ያህል በኤክሴል ፎርማት ላይ ዋናው ነገር እንዴት መስራት እንችላለን። ስለዚህ እሱን ለመስራት የነበረው የተሰራው መልሰን አጥፍተን እኛ አብረን በጋራ ለመማር ስለሆነ እንስራ ማለት ነው። ስለዚህ እነኚህን ዴሊት እንላቸዋለን። ዴሊት እንላቸው አሁን እዚህ የነበሩት ዳታ በሙሉ ጠፉ ማለት ነው። ስለዚህ አሁን ዋናው ዓላማችን በግል ድርጅት ሰራተኞች የጡረታ መዋጮ ማሳወቂያ ቅጽ ይሄ ነው። የግል ድርጅት ሰራተኞች የጡረታ አዋጅ ቁጥር 715/2003 በሚያዘው መሰረት የሰራተኛውን የጡረታ መዋጮ ሂሳብ እንሰራለን ማለት ነው። በመሆኑም እነኚህን ሴክሽኖች ላንብብላችሁ። ከላይ ያለውን በፔሮል ቦታ ላይ ቀደም ሲል ስለገለጽኩላችሁ፣ ሴክሽኖቹ ግን በዝርዝር ሀ ስለሚል እሱን ለግንዛቤ እናንብበው። ሀሌታ ሀ ተራ ቁጥር የሚታይበት ሴክሽን ነው። ለ የሰራተኞች የግብር መለያ ወይም ቲን ነምበር የሚመዘገብበት ክፍል ነው። ሐመር ውሃ የሰራተኛው ስም የአባት ስምና የአያት ስም የሚጻፍበት ክፍል ነው። ይሄ ክፍል ማለት ነው። መ የተቀጠሩበት ቀን የሚያሳይ ክፍል ማለት ነው። ይሄም ይሄ ክፍል ማለት ነው። ሰ ሳቱ ሰ ንጉሱ ሰ የወር ደሞዝ ወይም ብር 50,000 የሚያሳይበት ክፍል ነው። ይሄ ፔሮል ላይ የነበረው አሃዝ ነው። ወደዚህ በቀጥታ የምናመጣው በግሮስ ያለው ነው። ሌላ ዳታ አይፈልግም። የወር ደሞዝ ግሮሱ ነው አምጥተን እዚህ የምትሰራው ማለት ነው። አሁን ካለፈው መጀመሪያ ፔሮል ነው የምናዘጋጀው ተባብለናል። ቀጥሎ ደግሞ ፔንሽን ኮንትሪቢዩሽን ወይም ፔንሽን መዋጮን ፎርማቱን ነው የምናዘጋጀው። ስለዚህ ከዛ የተገለበጠ መጥቶ እዚህ ጋር ተቀምጧል። 140,000 ይከፈላል ሰውየው ወይም ድርጅቱ በወር 140,000 ለመክፈሉ። ከዛም አረጋግጠናል። ከፔሮሉም ጋር መረጋገጥ አለበት፣ አንድ አይነት መሆን አለበት። በመቀጠል ምን ሰራ የምንችለው ወደ ላይ የሰራተኞች መዋጮ መጠን ነው። 7% የሚያሳየን ክፍል ነው። ሂሳቡን የምንሰራበት ሴክሽን ነው። ሰዓቱ ሰ ደግሞ የአሰሪው መዋጮ መጠን 11% ነው በአዋጁ። እሱ የምናሳየው ሴክሽን ነው። ሸ ደግሞ በአሰሪው የሚገባ ጥቅል መዋጮ መጠን ረ ሲደመር ሰዓቱ ሰ 7% ሲደመር 11 ጠቅላላ 15% የምናሳይበት ሴክሽን ነው። ከዛ ፊርማ ያው ሰራተኛው ለማረጋገጫ የሚፈርምበት ቦታ ነው ማለት ነው። አሁን ወደ ሂሳቡን እንግባ፣ ወይም ወደ ምናዋጣ መዋጮ ሰራተኛው ስንት ያዋጣል፣ አሰሪው መዋጮ ደግሞ ስንት ነው የሚለውን በኤክሴል ፎርማት ላይ እንስራ። እዚህ ጋር ልብ ልንል የምንፈልገው ነገር ማሳወቅ የምንፈልገው ነገር ምንድን ነው? ይህ ፈንክሽን ልክ ፔሮል ላይ እንደተጠቀምነው አያስፈልግም። ቀጥታ ሬት ስለተሰጠን በቀጥታ ሬት ነው የምንገባው። ታስታውሱ እንደሆነ ፔሮል ላይ የተጠቀምነው ፎርሙላ ነው፣ ኢፍ ፈንክሽን ነው። ኢፍ ስላለ እዚህ ጋር ግን ቀጥታ ሬት አለ።
ለሰራተኛው መጠንም ለአሰሪ መጠንም። ስለዚህ ኤ ፋንክሽን አያስፈልግም እና ቀላልም ነው ግልጽም ይሄኛው። ስለዚህ እዚህ ጋር እንደምናደርገው የዓለማየሁ ክፍሌ ደሞዝ ለምሳሌ ቲን ነምበሩ 0001 ነው። እዚህ ጋር ኦንላይን የምትመሉ ሰዎች ታውቁታላችሁ። እዚህ ጋር ኦንላይን ስትመሉ ዓለማየሁ ክፍሌ የሚል ይመጣላችሁ። አንድ ቁጥር ብትሳሳቱ ወይ ሌላ ስም ይመጣል ወይም አልቀበልም ይላችኋል። አላውቀውም ዓለማየሁ ክፍሌ ይላል። ሌላው ስለሚላችሁ ቲን ነምበር ተጠንቃችሁ ስትሞሉ ዓለማየሁ ክፍሌ የሚለው ሰራተኛ ስም ይመጣል። እንዲሁም የተወለደበት ቀን በማኑዋል ስንሰራ ብዙ ጊዜ ግዴታ የለም እንደምታውቁት። ፔንሽን ፎርማት ላይ ግን ኦንላይን ስንሞላ ይሄ ግድ፣ ይህን ካልሞላችሁ አይቀበላችሁም፣ ሁሉንም አይከፍትላችሁ፣ ሙሉ ብሎ ያስገድዳቸዋል። የራሱን አሞላል ምልክት አምጥቶ በዚህ መሰረት ኢትዮጵያውያን ነው ኢትዮጵያውያን አሞላል ነው አማርጦ እንድትሞሉ ያደርጋችኋል። ትክክል ካልሞላችሁ አይቀበልም ማለት ነው። ከዛ ያው ደሞዙን ትሞላላችሁ። ከዛ እዚሁ ላይ በኤክሴል ፎርማት እዚህ ኳልቱ እንላለን። ስንት ነው ግሮሱ? 50 ሺህ ነው። ሲት ታይምስ ስንት ነው ጡረታ መዋጮ? 7% ነው። ስለዚህ 07 ነጥብ 07 ነጥብ 07 ይሆናል ማለት ነው። 7% ስለሆነ አሁን እዚህ ኳልቱ ስንል ዓለማየሁ ክፍሌ በየወሩ ከደሞዙ የሚቆረጠው የ7% የጡረታ መዋጮ ስታገኘ 3500 ብር አገኘ። ኦኬ አሁን የነዚህ ሁሉንም ሰራተኞች ለማግኘት ሁሉንም ካልኩሌት ማድረግ እዚህ አያስፈልግም። ምንድነው የምናደርገው? ቀደም ሲል በፔሮል ላይ እንዳየነው እዚች ጋር ትመጣለች። ቀጭኗ መስቀል ምልክት ስትመጣ እናይና ወደ ታች እናደርጋለን። ድራግ እናደርግ። ድራግ ስናደርግ በሙሉ አገኘን ማለት ነው። ስለዚህ አሁን ድርጅቱ ለጡረታ መዋጮ የሰራተኛ የሚከፍለው ስንት ሆኗል ማለት ነው? 9800። ከአባሪ ቁጥር የመጣ ድምር ይላል። ምክንያቱም 20 ሰራተኛ 30 ሰራተኛ ቢኖር የአባሪ ብለን እዚች ስር ከኋላ አታችመንት እንሰራና እዚህ ጋር ቅድም ብያቸዋለሁ ፔጅ 1 ኦፍ አናልን 1 ኦፍ 2 እዚህ ጋር ያለውን ቱም ከሆነ ፎርም ከሆነ እዚህ ጋር እንጽፍና ቶታሉን ግን ከአባሪ መጣ ብለን ደምረ እዚህ እናስገባለን። አሁን ግን ለምሳሌ ያህል ስለሆነ እየተማረን ያለ ነው ከአባሪ መጣ ድምር አላስገባንም ማለት ነው። እሺ የሰራተኛው መዋጮን 7% ታውቀናል። አሁን ያሰሪው መዋጮ መጠን ደግሞ 11% ነው ብሎናል አዋጁ። ስለዚህ ልክ በተመሳሳይ መልኩ እዚህ እንኳን መጣና እዚህ ኳልቱንና ስንት ነው ግሮሱ የዓለማየሁ ክፍሌ? አሁንም 50% ነው ከግሮስ ላይ ስለሆነ ከዛ ታይምስ ፖይንት 11% ስላለ ማለት ነው 11% ስናደርግ የአሰሪው ለዓለማየሁ ክፍሌ 11% መዋጮ የሚከፍለው በየወሩ ስንት ነው ማለት ነው? 5000። ይሄ ካገኘን በኋላ ልክ ቅድም እንዳገኘ ነው ለሁሉም ይሰራል ፎርሙላ ወደታች በዚህ መሰረት ስላለ የምንለው። ስለዚህ በዚህ ሴል ውስጥ ወደታች ድራግ እናደርጋለን ማለት ነው። ድራግ ስናደርግ አሁን የሁሉንም አገኘን። የስድስቱንም ሰራተኞች አሰሪው የሚከፍለላቸውን የጡረታ መዋጮ አግኝተናል ማለት ነው። ስለዚህ በዚህ መሰረት ይህን ደግሞ ቶታል ለማግኘት ሰም እንለዋለን። የዚህን ሰም ለማግኘት እዚህ ጋር እንመጣና አውቶ ሰሜሽን ስንጠቀም 15400 ድርጅቱ በየወሩ ለጡረታ መዋጮ ለዓለማየሁ ክፍሌም ለጫላ ለሚሳም ለተክላይ ገብሬም ለወይንሸት አበበም ለሰለሞን ተሰማም ለአየለች በላይነህ ማለት ለስድስት ሰራተኞች ይከፍላል ማለት ነው። እንግዲህ ይህንን ሁለቱን ካገኘን የሁለቱ ድምር ደግሞ አጠቃላይ ነው መክፈል ያለበት። የሰራተኛውን ሰብስቦ ግዴታው በየወሩ ሰራተኛውን ይሰበስባል፣ የራሱን ይጨምራል፣ ጠቅላላ ይሰራል። አሁን እዚህ ጋር እንግዲህ ፎርሙ የሚለው ምንድነው? ሸ የሚለው ምንድነው? ረንና ሰን ደምር ነው። ረ ይሄ ነው፣ ሰ ይሄ ነው። አሁንም 7% እና 11% ደምር ነው በሌላ መንገድ የሚለው። እሺ እዚህ ኳልቱ ረ ሴክሽን ይሄ ነው። ረ ሲደመር ሰ ሴክሽን ይሄ ነው። ሳቱ ሰ ይሄንልና እዚህ ኳልቱ እንላለን ማለት ነው። አሁን ጠቅላላ መዋጮ የዓለማየሁ ክፍሌ የሁለቱም ደምሮ ድርጅቱ የሚከፍለው የዓለማየሁ ክፍሌን 9000 በየወሩ
ያሳውቃል ማለት ነው። ለዓለማዊ ክፍል ብቻ ነው የሰራነው። ለሁሉም ለመስራት ልክ ቅድም እንደተለመደው መተን ትችላ መስቀጭና መስቀስቀት ማለት ድራግ ወደ ታች ነገር መታለች። ስለዚህ ወደ ታች ድራግ እናደርጋለን። ወደ ታች ድራግ ስናደርግ ይህን ሰጥቶናል። ይሄ ማለት እንግዲህ ረና ሰ ተደምሮ የሁለት ውጤት ነው። አሁን እዚህ ጋር ጨረስን ማለት ነው። አሁን ይህ ድርጅት ጠቅላላ የሚከፍለው ግሮስ ሳለሪ 140 ሺህ ነው። ከ140 ሺህ ውስጥ ከሰራተኛ 9800 ይሰበስባል። እሱ ደግሞ የሚያዋጣው 15400 ጠቅላላ 25200 ይሆናል ማለት ነው። ልክ ይሄን ስንሰራ አውቶማቲክ ስለነበረ አሁን የሰራተኛው ብዛት የወሮች የተጠቃለለ ሂሳብ ጋር እንመጣለን። ይሄ አሁንም ኦንላይን የምትሞሉስ ሰራተኞች ታውቁታላችሁ። እዚህ ጋር ይሄ ወሳኝ ቦታ ነው። መጨረሻም ላይ ፕሪንት ስናደርግ ገቢዎች ኦንላይን መስራት ይችን ዳታ ነው ይሰጠን። እነዚህ ዝርዝር በሙሉ አይሰጠንም። እነኚህ ደግሞ መታረቅ አለባቸው። ከዚህ ዳታ ጋር ካልታረቀ አልታረቀልኝም ተመልሰህ ቼክ አድርግ ይላል። ይሄና ይሄ ቁጥርና ይሄ ካልታረቀ መጨረሻ የሚመጣውና የምታስገቡት ካልታረቀ ማለት ነው። አሁን ግን ለኛ ታርቋል አልታረቀም እንግዲህ አብረን የምናየው ይሆናል ማለት ነው። አሁን እንግዲህ እዚህ 6 ሰራተኞች ናቸው። አዎ ይኸው 6 ሰራተኞች ናቸው። 6 ሰራተኛ ብለናል። የወሩ ጠቅላላ የሰራተኞች ደሞዝ ከላይ ካለው ሰንጠረዥ እሳቱ ሰ ይመጣ ብሏል። እሳቱ ሰ ማለት ይሄ ነው 140 ሺህ። እዚህ ጋርም 140 ሺህ ታርቋል ማለት ነው። አሁን እስካሁን እንግዲህ ይቀበለናል ማለት ነው። ኦንላይን የምንሞላ በማኑዋል ችግር የለውም። እንደገና የወሩ ጠቅላላ የሰራተኞች የመዋጮ መጠን ከላይ ካለው ሰንጠረዥ ረ የመጣ ይላል። ረ ማለት ይሄ ነው። ስንት ነው? 9800 ነው። አሁን 9800 መጥቷል አታርቋል ማለት ነው። 9800 እንደገና የወሩ የጠቅላላው የአሰሪ መዋጮ መጠን ከላይ ካለው ሰንጠረዥ ሰ የመጣ እሳት ሰ ይላል 15400 ይለናል። አዎ እዚህ ጋር 15400 ያታርቋል 15400። የወሩ ጠቅላላ የመዋጮ መጠን ከላይ ካለው ሰንጠረዥ ሸ የመጣ ይላል። ሰንጠረዥ ሸ ይሄ ነው። ረና ሰ ሲደመር ነው 25200 ብሏል። 25200 አሁን ደግሞ የፔንሽን እንትናችን ፐርፌክት ሆኗል ማለት ነው። ኦንላይንም ይሄን ሲያገኝ ወዲያውኑ ፈርም ቃል ግባ ይላል። እዛ ላይ ያረጋግጣለሁ። ይህችን ቃል እንድትፈጽሙ ያስደርግና ፖስት ያደርጋል ማለት ነው። በማኑዋሊ ችግር የለውም። ከላይ የተገለጸ ማስታወቂያ የተሰጠው መረጃ ሙሉ የተሟላና ትክክለኛ መሆኑን አረጋግጣለሁ። ትክክለኛ ያልሆነ መረጃ ማቅረብ በግብር አበቦችም ሆነ በወንጀለኛ መቅጣት የሚያስቀጣ መሆኑን ገነዘባል ብላችሁ ግብር ከፋዩ ከሆነ ግብር ከፋዩ ይፈርማል። ህጋዊ ወኪል ካለ ህጋዊ ወኪሉ ፈርሞ ማህተም አድርጎ ለገቢዎች ወይም ለሚመለከተው የግብር መስሪያ የጡረታ መዋጮ አካል ለሆነው ክፍል አዘጋጅቶ ያቀርባል ማለት ነው። ስናጠቃልለው በዛሬ ቆይታችን በአዲሱ አዋጅ ቁጥር 7/2013 መሰረት የጡረታ መዋጮ የሂሳብ ስሌት አሰራር እንዴት እንደሚከናወን ቀደም ሲል በዝርዝር ተመልክተናል። ድርጅታችን ያዘጋጀውን የአውቶማቲክ ፎርማት በመጠቀም ከቲን ነምበር ወይም ከቲን ቁጥር ምዝገባ ጀምሮ እስከ መጨረሻው የጡረታ መዋጮ ክፍያ ድረስ ያለውን ውስብስብ ያላለ ከፔሮል የቀለለ ሂደትን ቀለል ባለመልኩ ለማስረዳት ሞክረናል። ይህ የጡረታ መዋጮ ፎርማት ስራችሁን ከማቀላጠፉም በላይ በቀድሞ አዋጅ መሰረት የሚፈለጉትን መስፈርቶች 100% ያሟላና በዋናነትም የጡረታ መዋጮ ዝርዝር መረጃን በተመለከተም ትልቅ ጥቅም ያለው መሆኑን ነው። ይህ ቪዲዮ ደጋግማችሁት በማየት በተለይ ያሳየናችሁን የፎርሙላ አጠቃቀምና የዳታ አያያዝ በሚገባ እንድትለማመዱት እናሳስባችኋለን። ምክንያቱም ትክክለኛ የጡረታ መዋጮ ሂሳብ ስሌት አሰራር ለድርጅታችሁ ጤናማ እና ወሳኝ በመሆኑ ነው። ይህ ፎርማት ሊደርሳችሁ የምትፈልጉ ወገኖች ከታች ባለው መግለጫ ዲስክሪፕሽን ላይ ባለው ሊንክ ወይም በውስጥ መስመር ብታገኙን በደስታ እናጋራችኋለን። እስከዚህ ሰዓት አብራችሁ ስለቆያችሁን ከልብ እናመሰግናለን። በነገራችን ላይ በቻናላችን ውስጥ
ስለ ገበያ አስተዳደርና ስለ ታክስ አይነቶችና አፈጻጸማቸው በሚል ያዘጋጃናቸው ሌሎች ትምህርታዊ ቪዲዮዎቻችንን ብታያቸው ለንግድ ስራችሁ ተጨማሪ አቅም ይሆንላችኋል። ለሰርጣችን አዲስ ከሆናችሁ ሰብስክራይብ በማድረግ የዚህን የእውቀት ወይራ የሆነውን ቤተሰብ እንድትቀላቀሉ እንጋብዛችኋለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልን። እናመሰግናለን።